የአዲስ ቆጣሪ ክፍያን በአንድ ጊዜ መክፈል ለማይችሉ ደንበኞች የእፎይታ ጊዜ የሚሰጥ አዲስ አሰራር ይፋ ተደረገ። የኢትዮጵያ ኤሌክትሪክ አገልግሎት የአዲስ ቆጣሪ ክፍያን በአንድ ጊዜ መክፈል ለማይችሉ ደንበኞች የ2 ዓመት የእፎይታ ጊዜ የሚሰጥ አዲስ አሰራር ተግብሯል። ይህ አሰራር ተግባራዊ የሚሆነው ለነጠላ ፌዝ ቆጣሪ አመልካቾች ብቻ ሲሆን ደንበኞች ምንም አይነት የማረጋገጫ ሰነድ ማቅረብ ሳይጠበቅባቸው ማመልከቻ በመሙላትና 10 በመቶውን የቅድመ ክፍያ በመክፈል የአገልግሎቱ ተጠቃሚ መሆን እንደሚችሉ ተገልጿል። ክፍያውን በ6 ወራት ውስጥ ለሚያጠናቅቁ ደንበኞች ምንም አይነት ወለድ እንደማይታሰብና ከ6 ወር በላይ ለሚጠቀሙ ግን እንደየጊዜው ርዝማኔ ከ3 እስከ 9 በመቶ የሚደርስ የወለድ ምጣኔ ይኖረዋል ተብሏል። የአሰራር ስርዓቱ ቀሪውን ክፍያ ደንበኞች በየወሩ ከሚከፍሉት የፍጆታ ክፍያ ጋር ተደምሮ እንዲቀርብ የሚያደርግ መሆኑም ታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ከፈረንሳይ ልማት ባንክ ጋር ውይይት አካሄደ። የኢትዮጵያ ኤሌክትሪክ አገልግሎት ከፈረንሳዩ የልማት ባንክ ኤኤፍዲ ጋር በኤሌክትሪክ ዘርፍና ተያያዥ ጉዳዮች ላይ ያተኮረ ሰፊ ውይይት አካሂዷል። በውይይቱ ወቅት ሁለቱ ተቋማት በመልሶ ግንባታ ፕሮጀክት፣ በመሰረተ ልማት ማዘመን፣ በአቅም ማሳደግ እንዲሁም በቴክኖሎጂ ትግበራ ላይ በአንድነት ለመስራት የሚያስችል አጠቃላይ ስምምነት ላይ ደርሰዋል። ኤኤፍዲ ቀደም ሲል በኢትዮጵያ ኤሌክትሪክ አገልግሎት ለተካሄዱ የኃይል መቆራረጥ ጥናቶች የቴክኒክ እገዛ ማድረጉንና በቀጣይም ያልተቆራረጠና አስተማማኝ የኤሌክትሪክ ኃይል ለማድረስ በቴክኒክ እገዛና በገንዘብ ድጋፉን አጠናክሮ እንደሚቀጥል ተጠቁሟል። ክለቡ በበጀት ዓመቱ አመርቂ ውጤት ማስመዝገብ መቻሉ ተገለጸ። የኢትዮ ኤሌክትሪክ ስፖርት ክለብ በ2018 በጀት ዓመት በተለያዩ የስፖርት ዘርፎች በአገር አቀፍና በዓለም አቀፍ መድረኮች አመርቂ ውጤት ማስመዝገብ መቻሉን የክለቡ የበላይ ጠባቂ ኢንጂነር ጌቱ ገረመው ገልጸዋል። በቅርቡ በስፔን ባርሴሎና አትሌት ፎቴን ተስፋዬ ያስመዘገበችው በዓለም የሴቶች ማራቶን ውድድር ሁለተኛው ፈጣን ሰዓት እንዲሁም በሀገር ውስጥ በ200ና በ400 ሜትር አጭር ርቀት ውድድሮች አትሌት መርዶኪዮስ ወልዴ ያስመዘገበው ሪኮርድ ክለቡ እያስመዘገበ ላለው አመርቂ ውጤት ተምሳሌት መሆናቸው ተጠቁሟል። በተካሄደው የክለቡ የጠቅላላ ጉባኤ የክለቡ የ2017 በጀት ዓመት የኦዲት ሪፖርትና የ2018 በጀት ዓመት 9 ወራት አፈጻጸም ላይ ውይይት ተደርጎ ጸድቋል። የሥራ ደህንነት ቅድሚያ ሊሰጠው የሚገባ ተግባር ነው ተባለ። ዓለም አቀፍ የሙያ ደህንነትና ጤንነት ቀን የአገልግሎቱ የሥራ ኃላፊዎችና ሰራተኞች በተገኙበት የተከበረ ሲሆን ይህም ሰራተኞች የከፈሉትን ዋጋ ለማሰብና የሥራ ላይ ደህንነት ባህልን ለመፈተሽ እንደሚከበር ተመላክቷል። የዘንድሮ የዓለም የሙያ ደህንነትና ጤንነት ቀን በዓል ስነ ልቦናዊና ጤናማ የሥራ አካባቢን እናረጋግጥ በሚል መሪ ቃል በዓለም አቀፍ ደረጃ ለ23ኛ ጊዜ፣ በሀገር አቀፍ ደረጃ ለ22ኛ ጊዜ፣ በተቋሙ ለ6ኛ ጊዜ ተከብሯል። ተቋማችን ኤሌክትሪክ የማሰራጨት ኃላፊነት ያለበት በመሆኑ ከአገልግሎት ጋር በተያያዘ የሚደርሱ አደጋዎችን ለመከላከል የሥራ ላይ ደህንነት መሳሪያዎችን በአግባቡ መጠቀም፣ የክትትልና የቁጥጥር ስራዎችን በማከናወን አገልግሎት አሰጣጡን ከአደጋ የጸዳ ለማድረግ መሰራት እንደሚገባው ተጠቁሟል። ከሳምንቱ የዜና ቅምሻ ጥንቅር ጋር አቤኔዘር ጸባይ ነበርኩኝ። ሰናይ ሳምንት።